ወርድዎት የቃቄ ወርድዎት የድረስ የሟንም ጊየሂታ ንቅነት ይላል። እንግዲህ የእሷ ትልቅነት መቼም አይረሳኝ ብሎ ነው የጻፈው። እዛ እሳቸው ሴትዮዋ ለሴቶች መብት የቆሙ ነበሩ እና ያኔ ሴቶች ወንዶቹ የበላይነት ሲሰማቸው ነው እኛም መብት አለን እንደዚህ ማድረግ ይችላሉ አድርገው ያደረጉ ሴት ያሳዩ ሴት ናቸው። ትልቅ የጉራጌ ሴት ናቸው። ቀጥ ብለው ካቦት ይመስል በቃ ቀጥ ብለው ነው የሚጫወት። ደግሞ ሰው ምን ይፈልጋል መደነስ አብረህ ስትንቀሳቀስ እዚህ ስትል ወዝወዝ ስትልለት ይሄ ነው የመቃብር ጮኛዬ ጠብቂኝ እመጣለሁ የቀረው እንዳይመስልሽ አደራ ብያለሁ። በቃ በመሃል ብቻም እንደሆነ ታመመችብኝ። አሁን እዛ ላይ የዜግነት ግሪን ካርድ ወስደናል። ሌላውን ፕሮሰስ ላይ ነን። ታመመች። ምን ልሆን ታዲያ? 1 ዓመት አስታመምኳት። 1 ዓመት በጣም ከባድ ጊዜ አሳለፍክ። የመቃብር ጮኛዬ ጠብቂኝ እመጣለሁ የቀረው እንዳይመስልሽ አደራ ብያለሁ። ሸገር መዝናኛ አድማጮች ሳምንታዊው ሸገር መዝናኛችን ተጀምሯል። ዛሬ ተወዳጁን ድምፃዊ ተሾመ ወልዴን ጋብዘናል። ተሺ በቅድሚያ ወደ ሀገርህም እንዲሁም ወደ ሸገር ኤፍኤም 102.1 ሸገር መዝናኛ ፕሮግራም እንኳን ሰላም መጣህልን። እንኳን በሰላም ጠበቃችሁኝ። እንግዲህ መጀመሪያ የትውልድ አካባቢን ስናነሳ ፊት በር ይነሳል። እኔ ስለ ፊት በር ነው መጠየቅህ። ምን ማለት ነው ፊት በር ራሱ? እንግዲህ ፊት በር ከምን ፊት ያለው ከቤተ መንግስት ባንዱ አካባቢ ያለው ፓርት ነው ፊት በር። እዛ ነው የተወለድኩትና በተለምዶ ሰው ፊት በር ይለዋል። እዛ ተወለድኩኝ። አባቴ የግንብ ባለሙያ ነበር። አቶ አሸብር ይባላል ወላጅ አባቴ። እናቴ ወይዘሮ ብዙነሽ ሽኩቴ ይባላሉ። ከነሱ ነው የተወለድኩትና እዛ አቶ ወልዴ ከየት መጡ? እዚህ ጋር አንድ ላይ ያያይዘን እንገራለን። አቶ ወልዴ የእንጀራ አባቴ ነው። እናቴ ወጣት ነበረችና እኔ ትንሽ ልጅ ሆኜ ከሱ ሲለያዩ አዲስ ከተማ መጣን። እዛ እኔን እየነገደች ማሳደግ ስላለባት ለእኔ የምትከፍለው ነገር ስለሆነ በዛ መካከል ከዚህ ሰውዬ ጋር ተገናኙ። አቶ ወልዴ የሚባለውን በሱ ስም እንድጠራ አደረገችኝ እንጂ አባቴ አሸብር ነው። የእንጀራ አባቴ ነው አቶ ወልዴ። እንግዲህ እዛ አካባቢ አደግ። መጀመሪያ ወሰን ሰገድ ትምህርት ቤት ነበርክ። ከዚያም ወደ ልዑል መኮንን ሄደሃል እና እዛ ሰፈር ሻይ ቤት ነበረች። እንግዲህ በ5 ሳንቲም ሻይ በ5 ሳንቲም ብስኩት እየተበላ ሸክላ ሙዚቃም አለ። ምናልባት ለሙዚቃ ህይወት መነሻ ይሆናል ብዬ ስላሰብኩ እስቲ ስለዛች ሻይ ቤትና ትዝታዎች አጫውታ። እዛ እንግዲህ ብዙ ሸክላ ይመጣል በ6 ብር። እንግዲህ አዲስ ሸክላ ሲወጣ እዛ ነው የምናዳምጠው ሄደን። የና ለማሸት የነ ጥላሁን የነ ማህሙድ የሌሎቹም የነ ተሾምቱ የነ ሰይፉ ዮሐንስ በጣም የድሮ ትልቅ ዘፋኞች እዛ ነው ሸክላውን የምናዳምጥ። የሱዳን ዘፈን የነ ወርድ የነ አህመድ አልሙስጠፋ የነ እንትና ማነው አልቃብሊ የሚባሉ የሱዳን ምርጥ ዘፋኞች እዛ ነው የምንሰማቸው። በቃ እዛ ስንሰማ የእነሱን ለመሆን እንፈልጋለን። የህንድ ዘፈን ደግሞ እንሰማለን። ለምሳሌ ማዜር እንዲያን ወደ 30 ጊዜ አይቻለሁ ብል እኔ እንጃ አልሳሳትም። ስሊም አዲስ ከተማ አሁን ማዜር እንዲያ ያሉ ዘፈኖች በጣም ኢንተረስቲንግ ናቸው። እያለቀስን ነው የምንወጣው። አሁን ሳይው ይገርመኛል። ያለቀስኩበት ነገር ምን እንደሆነ ማዘር እንዲያ ላይ እያለቀስን እንደዛ ነበር። አሳዛኝም ስለነበር ነገርየው። ዜማውን ሁሉ ተጫወቱት ነበር እናንተ? እንሰማለን። እንትን ለምሳሌ አንድ ዘፈን አለችው ሐኪሚ እሱ ወቅት ነው ይሄ ማዘር እንዲያ አሳስታውስ ነገር አለው። ብዙ ዘፈን አለና ማዘር እንዲያ የምወደው በጣም ጥሩ ፊልም ነበር። ማዘር እንዲያ እንወደው ነበር።
ያ ነው እንግዲህ እዛ ሻይ ቤት እና አለማየሁም ዘፈን ይሰማ ነበር ሌሎችም ዘፈኖች ከአለማሸቴ አዲስ አበባ ቤቴ መጨረሻ ላይ ደግሞ እንትን ጭሮ አዳሪ ነኝ ጭሮ አዳሪ ነኝ በጣም ደስ የሚል እንትን ሸክላ እኮ እንደውም ያታራ ትማርክ ያለሽ ምናምን የሚሉ መጀመሪያ አማሸቴ ያሳተሙት እንደዚህ የሚል ዘፈን እዛ ይሰሙ ነበር እነዚህ እነሱ የመጀመሪያ ሸክላ ሙዚቃዎች ናቸው በአማርኛ አማሸቴ ሲያስመጡ ትክክል እንዴ ያወቅ ባለም እዚህ ነበሩ አማሸቴ እዚህ ነበሩ የሚገርም ነፍሱን ይማር አለማየሁም እዚህ ነበር ከሱም ጋር ተጫውተናል አማሸቴም ጋር አውርተን ነበርና ያታራና ትማርክ ያለሽ በግልባጩ ያታራ ትማርክ ያለሽ እንደዚህ ሱዳንኛው ነው እውነት ነው እና ያ የመጀመሪያ በአማርኛ ካለማየሁ ነበር የደፈረው ኖ ለኢትዮጵያ በር ከፈተ እኮ ለሸክላ ገበያ ሞደርን ዘፈን የዘፈነ እኮ ትልቅ ሰው ነው አዎ አለማሸቴ በጣም ትልቅ ሰው እነዚህ ዘፈኖች እዛ ሻይ ቤት ይሰሙ ነበር yes በጣም ደስ የሚል ነገር ነው እንግዲህ በዛ ዘመን ያው ነካክተነዋልና ያው ባቶ ወልዴ ነው የምትጠራው አቶ ወልዴ እናት ሁለት ልጆች ወልደዋል እዚህ ጋር ደግሞ ይሄንንም ቤተሰብ የማስተዳደር ኃላፊነት ተጭኖብህ እንደነበረ ሰማው ባለቤታቸው ሲሞቱ አቶ ወልዴ ቤተሰብ ኃላፊነት ያ ፈታኝ አድርጎብህ ነበር ህይወትን በጣም እንግዲህ እዛን ጊዜ እኔ እሷን ለመርዳት መርካቶ ወጣሁ ልነግድ ወሰን ሰገድ እየተማርኩ ጓደኞቼና የመርካቶ ልጆች አዲስ ከተማ ስለነበሩ ለምን እናተና ተረዳቸው ከኛ ጋር ንግድ ሲሉ ጀመርኩና አዲስ ከተማ ሲልም አዲስ ከተማ እዛ አካባቢ ንግዴን ጀመርኩ ከዛ እናቴን እየረዳው በመሃል ይሄ አቶ ወልዴ የምለው አባቴ ሰው ገሎ ታሰረ ለሱ እንጀራ ከአዲስ ከተማ ከርቸሌ በግሬ እየሄድኩ ኡዱድ አቀብል ነበር ያን ሁሉ ፈተናዩ እናቴን በዚህ በኩል ከዛ ሁለት ወልዳለች እነሱን አስተምራለሁ እነሱ ረዳለሁ በመሃል እናቴ ደግሞ የሆነ ጊዜ ላይ ታመመችብኝ እና ሞተች ያ ደግሞ ሀዘኔን በጣም ትልቅ አደረገው ከዛ በኋላ በቃ ህይወት በጣም አስቸጋሪ ሆነብኝ እዛ እንግዲህ ያው ወደ ሙዚቃው ዓለም ከዛ በኋላ ነው ንግዴንም አቋረጥኩ ወደ ሙዚቃው ዓለም ገባው ማለት ነው ወደ ሙዚቃው ዓለም እንግዲህ መጀመሪያ የመጣው በፖሊስ ቤት ነበርና መጀመሪያ ታደለ በቀለን እዛ መርካቶ ይመጣ ነበርና እሱ ታዴ አልኩት በጣም ፈጣን ነበርኩ መዝፈን ፈልጋለሁ አልኩት ይዞኝ ሄደ ፖሊስ ተፈተንኩ በፒያኖ ፈተኑኝ መቶ አለቃ አያሌው ይባላሉ ነፍሳቸውን ይማር ኮሎኔል ናቸው አሁን እሳቸው ፈተኑኝ ተፈተንኩ አለፍኩ ከዛ በሚሊቴሪ ነው የምትቀጠረው አሉ አይ ሄድኩና ለእናቴ ነገርኳት ማየ በሚሊቴሪ ነው መቅጠር የሚፈልጉት ስላት እኔ የሚጠብቀኝ ሰው የለም እዚህ ማን አለኝ ብቻዬን አንተ ወታደር ከሆንክ አላገኘህም አለችኝ ተውኩት እና ብሔራዊ ቲያትር ሄድኩኝ ከተማውን በደንብ ስለማቅ ብሔራዊ ቲያትር ሄድኩኝና 60 ነው 70 ብዙ ነበር የተመዘገበው ገባው ጋሽመራዊ ስጦት ነፍሳቸውን ይማረው እሳቸው አስገቡኝ ነርስ ስላን ባንዲያን ቁጭ ብለዋል ፒያኒስት ዛለ ፒያኖ ይጫወታል መልካሙ ተበጀ መኮንን የሚባል ዘፋኝ ታውቀው እንደሆነ እነሱ ቁጭ ብለዋል እዛ ተፈተንኩ እዛ ተፈትኜ አለፍኩኝ ጠብቅ ተባልኩኝ ኦኬ አልኩና ሄድኩ ጠብቅ ሲሉኝ ሄድኩ ይለጠፋል ብዬ ባይለጠፍም ይለጠፉ ጠብቅ አሉኝ ጋሽመራዊ እሺ ከዛ መካከል መዘጋጃ ቤቶች በቴሌቪዥን ብላክ ኤንድ ዋይት አየዋቸው አደይ አበባ አበባ አዲስ አበባ ይዘፈን ኢትዮጵያ ጀግኖች የመታሰቢያቸው አሪፍ ዘፈን ነበረቻቸው ልቤን ሳቡና ሄጄ እዛ ተመዘገብኩ ከተመዘገብኩ በኋላ እዛም የሚፈትኑት ነርስስ ላንባንዲያን ናቸው እዛም ብሔራዊ ፈተነውኛል እኮ ገባው ተፈተንኩ የተሾመ ትኩን ዘፈን ዘፈንኩ አልፈሃል ተባልኩ ይሄ ልጅ በጣም ያስፈልጋል አሏቸው ለአቶ ተፈራ የትኛው ዘፈን ነበር የተሾመ የመቃብር ጮኛዬ ጠብቂኝ እመጣለሁ የቀረው እንዳይመስልሽ አደራ ብያለሁ እሱን የተሾመ ትኩን ዘፈን ነው እሱን ዘፈንኩ በቃ በዛው ተቀጠርኩ ከዛ እሳቸው አዲስ ዘፈን ሰጡ ግጥም ኢትዮጵያ ሬዲዮ ይሰራ ነበረ ስሙን ሚሳረኩት እሱ ገጣሚ ሰጠኝ
ያ ግጥም ሀገር የሚል ነው። እሱን ዘፈን ዘፈንኩት። የመጀመሪያ መድረክ የወጣሁበት ነው። እሱ ዘፈኝ አሁን ኤልያስ መልካ ሰርቶት ሲዲ ላይ አለ። እሱ ዘፈን ዘፈንኩ። በቃ ከዛ በመዘጋጃ ቤት ቀጠልኩ ማለት ነው። እስቲ ይህንን ለአድማጮቻችን እንጋብዛቸው። ይህን ሀገሬን የመጀመሪያ ስራ ይሄ ስለነበረ እንደገና በድጋሚ ከኤልያስ ጋር ተሰርቷል። ብሔራዊ ቲያትር ላይ ያለ ነውና ነርሲስ ላንቫንዲያን በኢትዮጵያ ሙዚቃ ውስጥ ትልቅ አስተዋጽኦ ያደረጉ ሰው ናቸው። እንደው ስለሳቸው ብዙ ቢነገር ደስ ይለኛል። እኔ ምን ትነግረናለህ? እንደው በኢትዮጵያ ውስጥ የማይረሳኝ ሙዚቀኞች አሉ እዛ ክፍል ውስጥ ሁሉ ቁጭ ላሉ እሳቸው እንደ እንቅልፍ አይናቸውን እንደዚህ ከደን ያደረጉና ይሰሙሃል። የተበላሸ ድምፅ ከመጣ አንተ ማነህ ናውጣ እስከዚህ ድረስ አይናቸውን ጨፍነው ነው የሚለዩ። ጆሮ የሚሰሙት ሙዚቃ ነው። የትኛው መሳሪያ የተበላሸ ድምፅ እንዳወጣ አንተ ከሌ ናውጣ ይሏል። ሂድና አስተካክላት ነው። እንደዚህ ያሉ ትልቅ የሙዚቃ ሰው ነበሩ ማለት ነው። እሳቸው ነፍሳቸውን ማረው። ለኢትዮጵያ ሙዚቃም ትልቅ የሰሩ ሰው ናቸው። በጣም ትልቅ አስተዋጽኦ አድርገዋል። ከዛ ወደ አዲስ አበባ መዘጋጃ ቤት ደግሞ ጋሽ ለማ ገብረሕይወትና ተፈራ አቡነወልድ ወደዛ ሰበውሃል ነው ስትሄዱን እሳቸው ናቸው እነሱ ናቸው። የጋሽ ለማ ነፍሳቸውን የማረው እንደ አባቴ ነው የምወስደው። ለማ ገብረሕይወት እና አዲስ ከተማ ነበሩ ቤታቸው። የእኛ ቤት እዚህ ነው፣ የእሳቸው ቤት እዚህ ነው። እኔ ቤቴ ሆኜ ክራር እንደዚህ የከረከርኩ ዝም ብዬ አልችልም እኮ ዝም ብዬ ብቻ ለስሜቴ ጫወታለሁ። ኋላ እናቴ ተጨነቀችና ጋሽ ለማ ጋር ሄዳ ነበር አንድ ጊዜ። ጋሽ ለማ ይሄ ልጅ ሙዚቀኛ መሆን ይፈልጋል ብላው ነበር ነፍሷን ይማረውና ጠይቃቸው እሳቸው ጥሩ ነው አሏት። በቃ እዛ በራሴ ነው መዘጋጃ ቤት ሄጄ የተፈተንኩት። እዛ ከተፈተንኩ በኋላ አገኘኋቸው። እሳቸው የባህል ክፍል ኃላፊ ነበሩ። እሳቸው እንደዚህ ነው። አቶ ተፈራን ደግሞ የሙዚቃ ክፍል ኃላፊ ነበሩ። ተፈራ አቡነወልድ ሁለቱም ትልልቅ ሰዎች ናቸው። አረናናና ሆሆ የሚለው ነው ደግሞ እዚህ መጣው ያተዘፈው። እድገት በህብረት ወጣቶች ያኔ ሲዘምቱ ረናናና ሆሆ ረናናና ሆሆ ገዳይ በመነሸር እያል ስንል ወጣቱ እሱን ይዞ ወደ እናት ሀገር ጥሩ የሄደበት ዘመን ነው። እሱን አስታውሳለሁ። በጣም ደስ የሚል ነው። ከዛ ደግሞ ሌላ ልሙት የሚል ዘፈን ነበረኝ። የአብዮት ዘፈን ነው። ልሙት ምናምን የሚል ልሙት ኧረ እኔ ልሙት ቀድሜ ልሙት ኢትዮጵያን ጠላት ሳይደፍራት ቢያሻፈረኝ የሚል ይሄ ዘፈን ከጸጋዬ እሸቱም ጋር ስናወራ አንስቶታል። ይህን ዘፈን ልሙት የሚል ያንተ ነው የሚል ዘፈን ነበር። ያኔ በጋራ ተጫውታችሁት ነበር? ዲስማይ የራሴ ድርሰት ነው እኮ መዘጋጃ ቤት የዘፈንኩት። እንትና በዛ ወርቅና ብጻት ዘፍነዋለች። የታማኝ ሾው ላይ አውጥተው ስዘፍነው ትሰማለህ። በዚህ ነው የጀመርኩት ብላ እኔ ራሴ ሚራክል እንደዚህ መወደዱን አላውቅም። የራስ ነው ግጥሙም ዜማው መሄድ የሚገርም እኮ ነው። አሁን ጸጋዬ እሸቱም አነሳው ልሙት የኔ ነው እኮ የሚል ዘፈን ነበር ብሎ የኔ ነው። የሚገርም ነው። ፌመስ ነበርኩ በእናት ሀገር ጥሪ ዘፈን። ኧረ በስመ አብ እናቶች እኮ ሮብ እናቶች ከፍተኛው ይመጣሉ መዘጋጃ ቤት ትርኢት ለማየት ይጋበዛሉ። ኋላ ቢያንስ 200-300 ብር ይሸልሙኛል። አንዳንድ ብር ነው የሚሰጡኝ። ልሙት ስል ቢያሻፍር አትሞትም እያሉ እንግዲህ በዛ ወርቅ ይሆናል የነገረችኝ። አየህ ተምታቶብኝ ይሆናል ጸጋዬ ያልኩት። እንትና ብጻት ነች ልሙት እሱም ሊሆን እሱም ዘፍኖት እሱም ከፍታ ኪነት ነው። በዛ ኪነት አካባቢ ነው ዘፍኖት ሊሆን ይችላል። ሽባላ የሚል አለ ጉራግኛ። ሽባላም በዛ ሰሞን ሽባላ በ74 ነው ቀይ ኮከብ ዘመቻ ከመሄዴ በፊት ነው ያዘጋጀሁት። ከሽባላ ጋር ተያይዞ ጀማዬ ነይ ነይ 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 ጀማዬ አዎ የመውደድ የሚል ዘፈን አለ። እሱ ዘፈን አስመራ ከመሄዴ በፊት አስጠንቻለሁ ሮሃ ባንድ። እሱን ዘፈን እኔ 2 ቦታ ነበር የምሰራው፣ ሂልተን እና ጊዮን ዳህላክ ባንድ፣ ሂልተን ሮሃ ባንድ 2 ቦታ ስሰራ ኤፍሬም ታሙሬ እኔ ረዳት ዘፋኝ ነበር ያለ እና እነሱ ሰሙት ያን ዘፈን ሰሙትና እኔ አስመራ ቀይ ኮከብ የኢትዮጵያ አርቲስቶች ቅር ያለ አይመስለኝም በሙሉ ሄድን አስመራ። እዛ ሄጄ ስመለስ ይሄ ዘፈን ተሽጦ ደረስኩ።
ጀማይ። አዎ ኋላ ደረጀ መኮንን ንጉሴ የሚባል ሳክስፎኒስት ብሩክ ሌሎችም የነበሩበት ደረጀ መኮንን ኪዮን መጣውና ኪቦርድ ያዝልኝ ለማስጠናት ነው። ይሄን ዘፈን ይስቃሉ። ምን ነው ያስቃችሁ አልኳቸው። ይስቃሉ። ኋላ ለካ የዘፈን ተሰርቋል። ኤሌክትራ ነው የገዛው። ኤሌክትራ ሄድኩኝ ነኝ ይሄን ዘፈን እንዳታወጣው፣ እኔ በዛን ጊዜ በጣም ፌመስ ነኝ፣ እንዳታወጣው አልኩት። አቆመው። ኦኬ አንተ ካልፈለክ አናውጣው ብሎ አቆመው። ጋሽ ታምሬ እኔ አሳታሚ ነው ማራቶን፣ የእሱን ከመድረክ የቀረጸው እሱ ነው። አሁን ተሾመ እባክህ ይሄን ዘፈን ተውለት። ምን ማይኩ አንድ ዘፈን ለኤፍሬም ተውለት አለ። ኤፍሬም እኔ ረዳት ነበር እንደ ማጀብ ክለብ በእኔ ስም ነው ኮንትራቱ ዲዮን ሆቴል። እሱ ያን ያልታወቀ ታዋቂ አልነበረም እንጂ ሌላ እንትን ኖሮት አይደለም፣ ታዋቂ ስላልነበረ ነው። ከዛ በእኔ ስም ነው ኮንትራቱ እና ያለው ይሄ ነው እንግዲህ ታዋቂ ዘፋኝ አቅርቡ ይላል ዲዮን ሆቴል። ተሾመ ወልዴ ብሎ አቀረቡ። ትልቅ ሆቴሎች ውስጥ አንተ ስምህ ይጠራል። ይሄ ነገር አሁን ምንድነው ጀማይ ነይ ነይ የሚለው በፊት ሌቦ ነይ የሚለው መነሻ ሆነዋል። ሙሉቀን ይሄ ታሪኩ ሰፊ ነው። ይሄን ዘፈን እኔም ሙሉቀንም የወሰድነው ከአንድ ትልቅ ኢትዮጵያዊ ዘፋኝ ነው። የመውደድ ነገር ቢሰማ ጅብ እያሉ ሌቦ ነይ ይላሉ ሰውየው። እሳቸው ዘፈኑት። ሌቦ ነይ የምትለዋን ፓርቲ ብቻ ቆርጦ ሌቦ ነይ የሚለውን ወሰደ ሙሉቀን። የሞደርን ነገር የሚለውን ነው የወሰድከው እንጂ ሰውዬ ይታወቃሉ በጣም። ማን ናቸው እንጂ ታዋቂ ሰው ብናነሳቸው እንዴት ጥሩ ነበር የሚሰሩ መብራት ኃይል ይሰሩ ነበረ ስራቸውን። ምክንያቱም እኔ ስማማዬ አቤት እሱን ለእኔ ሰጥተውኛል። እሱን ዘፈን ሙሉቀን ዘፍኖታል። አየህ ሂልተን ስንሰራ እኔና ሙሉቀን ይሄን ዘፈን እሱ አጥንቶት እኔ አላጠናሁትም። ግን ባለሙዚቃ ቤቱ ይሄን ዘፈን ካልዘፈንክልኝ ሞቼ እገኛለሁ አለ። አቶ ጌታቸው ይባላል ገነት ሙዚቃ ቤት። አይ እኔ ሙሉቀን ዘፈኖታል ምንም አገባህም አለና ሄዶ እሳቸውን እኚህን ሰውዬ አስፈረማቸውና አመጣው። ይሄ እኔ ስማማኝ የኔ ነው ገበያ ገዝቼዋለሁ ትዘፍነዋል አለ። በሱ ምክንያት ከሮሃ ባንድ ወጥቼ ኢትዮ ስታር ባንድ ያኔ ጋሽ ሙላቱን አሬንጅ የሚያደርገው ሙሉ ዘፈኖችን አሬንጅ ያደረገው እሱ ነው። እቴ በነጠላሽ የሚል ማለት ነው። እዛ ላይ አለ እሱ ዘፈን። እዛ ሄጄ ዘፈንኩት ሙሉ። ከሱ በፊት ግን የመዘጋጃ ቤት ሙዚቀኞች ይሄን ዘፈን በቴሌቪዥን እናቀርበዋል። አዎ ሌባ ነኝ ሌባ የሚለው በሱ ቆረጥኩት እኔስ እንት ጀማ የሚለው እና በዚህ ሰራውት መዘጋጃ ቤቶች ጋር በጣም ተወደደ እሱ። ሌባ ነኝ ሌባ ብለህ ሰጥቷል። እሱም ጀማይ ብሎ ዘፈነ። ሁለታችንም ተደመጠ። ለጊዜው ጭቅጭቅ ሆነ። ተው ነው እኔና ኤፍሬም ጓደኛሞች ነን። በዛን ጊዜ በዘፈን አንጣላም። ከዛ በኋላ ነው እንግዲህ እኔ ስማማዬ ሙሉቀንም አልጠየቀኝም ነፍሱን ይማረው። አይ ምንም አይደል አለ። እኔም ዘፈንኩት እሱም ዘፈነ። ይሄ ነው እንግዲህ ሙዚቃ። ያኔ ሙሉቀንም እኮ ታዋቂ አልነበረም ያንተ ነው ያለ። አረረ በጣም ከኔ ይበልጣል። የገብርኤል ዙሮ አሰገደች ጋር ምናምን ያኔ ተስፋ ያበለ እኔ እሱ ዳህላክ ሲዘፍን እኔ ጀማሪ ነኝ። እሱ ዳህላክ ሲሰራ ማለት ነው። ብዙ ስራ ሰርቷል። እነ ጓሳ መገና ጓሳ መገና እነዚህ አብዮት ጊዜ ዘፈን በስመ አብ በጣም ፌመስ ነው ሙሉቀን። እኔ የእሱ ስታይል እንደውም አንዳንድ ተጽዕኖ ያደረግብኝ ነበር። ሂልተን ስንሰራ ጓሳ መገና እስኪ ስማው በጣም ያምራል እኮ። ምነዋል ስማለች ብጣራ አገሯ ዋሳ መገና አገሯ ዋሳ በጣም ጎበዝ ዘፋኝ ነው ሙሉቀን መለሰ። እዛ እኔ እሱ ያለበት ክለብ ሄጄ ለመጀመሪያ ጊዜ የመጀመሪያ ክሬ የሞደርን እንትን ኩሌ መጋ ኩሌ መጋል አይደለም የኔ ቆንጆ የኔ ደማም በመታም ባልመታም በሩን ዝጊው በጣም የሚል ዘፈን እዛ ክር ላይ የመጀመሪያ ክሬ ነው። ያኔ ሙሉቀን ዳህላክ ይሰራ እዛ ከእነ ዳዊት ሙዚቀኞቹን ጥቀስ ስትለኝ ዳዊት ይፍሩ፣ ጥላይ ገብሬ፣ ሽመልስ አበራ፣ ሊድ ጊታር ዴቪድ ካሳ፣ ድራም ተስፋዬ
እነዚህ ነበሩ ዳህላክ የሚባሉት። በእነሱ የመጀመሪያ ክሬን ሰራው። ሁለተኛው ክሬን ምናልባት አገባቢን ሲችል ችግር የለውም። ሁለተኛው ክሬን በሮሃ ባንድ ለሮሃ ባንድ የመጀመሪያ ክሬን ፒክቸሩና እዚህ ያለ እንትን በለው የመጀመሪያ ክራቸው ሂልተንበርግ ላይ ተደርድረን የተነሳን ፎቶግራፍ ኩሌ መጋል የሚል ዘፈን እዛ ነው ያተምኩት። ለእነሱ የመጀመሪያ ለእኔ ሁለተኛ። ይሄ ነው እንግዲህ በመጣም ባልመጣም በሩን ዝጊው በጣም ተለመደ። ከዛ በኋላ ማንም ሰው ከሙዚቃ ውጭ ሁሉ ይለው ነበር እኮ የመጀመሪያ ክሬን አይኔ ቆንጆ በጣም ባልመጣም በሩን ዝጊው በጣም አንተ ነው ለመጀመሪያ ያሰራው አይደል? የጀማይን ነገር ስናመጣ ደግሞ ጀማይን ነገር ጀማው የሚለው ከዚህ ጋር የተገናኘ ነው እንዴ? ጀማይ ነኝ ወይስ በጀማይ ሰርቆኝ ቁጭት ነበረኝ። ጀማይን ነገር በጣም ደስ የምትል ዘፈነች ሶራ። ይሄ ዘፈን ስጽፍ ጀማይን ጀማይ ፍረደኝ ጀማይ የሳዱላ አንጀት ስትበላ ጀማው ይፍረደኝ ጀማ። ይሄ ሰራውትና አቶ መኮንን ይባላሉ የሴንትራል ሙዚቃ ባለቤት በጣም ወደዱት። እሱ በህዝቡ ተወዷል። ሌላው ከዛ በኋላ የሰራውት አበባዬ ነው። አበባዬ ላይ ደግሞ እምዩ የሚል ዘፈን አለ። የተንበለል ሸጋ ቁጭ በይና ወጋ አበባዬ ፍቅር አበባዬ የሚለው እሱ አለ። መውደድ አበባዬ አበባዬ ማዛ ሽታይ እሱ እንግዲህ እሱ ታሪክ እንዴት መሰለ ሱራፌል ጋሻውና ፍቃዱ ተክለማርያም አብረን እንሰራለን መዘጋጃ እና ፍቃዱ ቆንጆ ክራር ተጫዋች። ፍቃዱ ተክለማርያም ክራር ይጫወት ነበር። በጣም ጎበዝ ነው እሱ። ክራር እየተጫወተ እንደዚህ ሩም ነበረችንና ሱራፌል ግጥም ይጽፋል፣ እኔ ዜማ አወጣለሁ። ይሄ አበባ የሚለው ክር ሙሉ 10ሩም ዘፈን ምርጥ ነው። ሰምተው እንደው 10ሩም ዘፈን ምርጥ ነው። እሱን ዘፈን እንደው መታሰቢያነቱ ለፍቃዱና ለሱራፌል ቢሆን ደስ ይለኛል። ምክንያቱም በሙሉ ከኔ ጋር ለፍተው ነበር እሱ። ከዛ በኋላ ሱራፌልን ወስጄ ለሙሉ ቀን አስተዋወቁት ድርሰት እንዲያቀርብ። በሆነ ነገር ሳይስማሙ ከነጋዴው ጋር ቀረበ እንጂ ሱራፌል ጋሻው ነፍስን ይማረው፣ ፍቃዱ ተክለማርያም ነፍስን ይማረው፣ ሁለቱም ጎበዝ የሙያ ሰዎች ናቸው። ከነሱ ጋር የሰሩት በጣም ደስ የሚል ነገር ነው። ቅድም ያነሳናት የመጀመሪያዋ ዘፈን አለች። እቺ ከነ መጀመሪያ ማወቅ መተዋወቅ ቀስ ብሎ በፍቅር መሳሳቅ ሲይዛይ ታወቅ ልብ ሲሰርጓ እንዲህ ያደርጋል ወይ ፍቅር ወይ ፍቅር። ይሄን ዘፈን ምጽአትና በዛ ወርቅ አጅበው ድሮ በቃ ደስ መጀመሪያ የተሰራው። ሁለተኛ መጀመሪያ ብቻዬን ሰራሁት ነው ባንድ ጋር ብቻዬን ያለ ኮረስ ማለት ነው ሰርቼው ተወደደ። ኋላ ክለብ ዳዲሞስ ባንድ ጋር ሰራ ነበር። እዛ ሰራ ዶክተር ጥራውና አልማሸቴ ፀሐዬ ብዛወርቅ ሌሎች ብጻት አንድ እንግሊዝ ያዘፋይ ነበር። ራስ ሆቴል እንሰራለን። ስንሰራ ይሄ ዘፈን ተወደደ በጣም። መጀመሪያ ኳየር ሲገባ ቀጥታሱን ወስደን ኢትዮጵያ ቴሌቪዥን ቀረጸው። ሁለተኛ ታተመ እንደገና ማለት ነው። እንደገና ሶስተኛ የተጫወትኩት መሰለ ሚስስ ራክስ የሰራች ለንደን አለች ላይ ዶክመንት እዛም ተቀረጸ። እሷ ሎስ አንጀለስ ነው ጁላይ 4 ላይ ወስዳ በተለችው። እዛ ላይ ሙሉ ቀን ተጫዋች አለ ያልተጫወትኩት ከመድረክ ነው ወሰደችው። ከዛ እንደገና ፊንላንድ ሚስስ ራክስ አለች አኑ የምትባል ሴት ፊንላንድ ወሰደች ከኢትዮ ስታር ጋር። እዚህም ኢትዮ ስታር ነው፣ እዚህም ለንደን ኢትዮ ስታር ነው፣ ፊንላንድ ኢትዮ ስታር። ከዛ ደግሞ አሜሪካ ላይ ወደ 18 እና 20 ስቴት ከኢትዮ ስታር ባንድ ጋር ዞሬያለሁ። እኔ ጌታቸው ካሳ፣ ቴዎድሮስ ታደሰ፣ ሌሎችም ዘፋኞች ነበሩ። አሜሪካን ሀገር ዞረናል። በዚህ ዘፈን ነው የሄድኩት ማለት ነው። ይሄ ዘፈን አስመርጦኝ ነው። ብዙ ክሮች አሉኝ እኮ ግን ይሄ ሂት ሆነ። እንግዲህ ከዞርና አይቀር ኩባም ነበርክ? መጀመሪያ ኩባ ነው የሄድኩት። ምን ነበር ያ ጉዞ? የኩባ ጉዞ እንደዚህ ትርኢት ለማሳየት ነው ሄዳችሁት? እንግዲህ በዛን ጊዜ ኩባና ኢትዮጵያ እንትን ነበራቸው ይመስለኛል፣ ፍሬንድሺፕ ነበራቸው፣ ወዳጅነት ነው። ኢትዮጵያ ላይ ተዋግተዋል ኩባዎች። በዚህ ምክንያት ኩባ ራሻ ምናምን እንደዚህ ግንኙነት ነበራቸው በጦር። ከዛ
ተመረጥንና እኔ ዓለም ፀሐይ፣ ሃይማኖት፣ ጋሽ ሙላቱ የአንድ ክፍለ ጦር ዘፋኝ ማለት ስሙ አንተና ክፍለ ጦር ውስጥ ነበር አንድ ክፍለ ጦር እሷ ዘፋኝ ወይ ቢሻው ማለት ባንቺ ቢሻው ያው እሷ ማን ቢሻው ነበረሽ ጎበዝ ዘፋኝ ነች ውብሻው ስለሽ እሷ ሌሎችም ዘፋኞች ከሀገር ፍቅር ደግሞ ቲያትረኞች እነ ብዙ የቲያትር ቤት ሰዎች ነበሩና ስማቸውን መጥቀስ አሁን ጊዜውም ቆየት ስላለ እንጂ ብዙ ሰው ነው ሄድነው ኩባ 1 ወር ነው 2 ወር በእንትን በመርከብ ብዙ ሄደናል በመርከብ እዛ ኩባ በጣም ጥሩ አሳለፍን ያ የመጀመሪያ ጉዞ ነው ከዛ ደግሞ ራሻ ከነ አረጋኸኝ ጋር ከነ ነዋይ ከነ ራሻ ነው ኮሪያ በራሻ አቋርጠን ነው ሞስኮ አረፍንና እንትን ይሄ በረዶማ ሀገር የራሺያ በረዶማ ሀገር አለች እዛ ሄድን ከዛ ወደ ኮሪያ 18 ሰዓት በረራል ኮሪያ ነው አሁን ኮሪያን ስናነሳ ከዚህ ቀደም ከሐመል ማላባተ ጋር ተጫውተናል በጣም የተመረጠ ዶግሚት የተመረጠ ምግብ አለ እሱኛል ይኸው እሱ ላይ ለክብራችሁ እኮ ቀርቦላችሁ ነበር አይደል ለክብራችሁ ተብሎ አረጋኸኝ አንበላም አለው ማስ ነው የሚመጣው ዴልጌት ነው የዓለም ወጣቶች ነው በህብረት ግን ዓለም አቀፍ ወጣቶች በዓል ነበር የሚካሄደው እዛ በቃ እሱ ፈራና አመመው ሮሚስ ሁሉ በቃ እና እሱን አስታውሳለሁ ለአድማጮች እንደው ግልጽ ለማድረግ የውሻ ስጋ በጣም ለተከበሩ እንግዶች ይቀርባል እዛ አካባቢ እንግዶች እንደነገሩኝና ባለማወቅ አልበላንም እናንተ አልበላችሁ ግን ቀርቦ ነበር ለክብራችሁ አሳማ ነው የበላው አንተ ደስ ሳይልህ አሳማ በልቼ ግን አሳማ የበላው የት ነው ግን ተጠምቄያለሁ እዛም በልቻለሁ መስኮብም በልቻለሁ በጣም ይቅር በለኝ በመስኮብ ሩሲያ የምትመል መርከብ በእሷ ነበር እስከ ኩባ ድረስ ሄድ ነውና እስከ ኦዴሳ የምትባል የመስኮብ ከተማ እዛ በኋላ ሽፍት አረግን የመስኮብ ጉዞ ከባድ ነበር በጣም ጥሩ ነው ግን እግዚአብሔር ይመስገን ከዚህ ጉዞ ባለፈ እንግዲህ ከሙዚቃው ሳንወጣ ሰርግ ላይ ብዙ ትጫወታለህ እንደውም አንድ ታሪክ ስሰማ በፊት አንድ ልጅ ድረህ እሱ ሰው አድጎ ወልዶ እንደገና በልጁ ሰርግም ላይ አንተ ተገኝተህ ሄዳርክባት እሱ አጋጣሚ ለኔ እግዚአብሔር ይመስገን አባትየው እንዳርኩ አላለችየው ደግሞ ተሺ እኔ እንዳርከኛው ልጅ እንትራለህ አይደለም ምን ይሰማሃል ደስ ይለኛል አንተ ግን አላወቅም ነበር በጭራሽ አባትየው ሲነግረኝ ነው አባትየው ሰርጉ ላይ መጥቶ ተሺ ሙሽራዬ በላይ ልጄን አሁን ልትራል ሙሽራዬ ብዬ አስገባሁት የሚገርም ነው የታሪካዊ ነገር ነው ለሁለቱም ትልቅ ትዝታ ነው ያኖርክላቸው ለአባትም ለልጅ የሰርጉ ቁጥሩን አላውቅም የሰራሁት ሰርግ የራሴ ባንድ ነበር የሶፍ ዑመር የሚባል ባንድ ልነግርህ አልችልም የሰራው ሰርግ ብዛቱ ከዛ ከአክሱማይትም በተለይ ከ3M ባንድ ከአፍሮ ሳውንድ ከነ ሸዋንዳይ ከነ ቴዲ ከነ ግሩሜ ከነሱ ጋር ብዙ ሰርግ ሰርቻለሁ ከደሞ ማሪ ብራዘርስ ከነሱ ጋር ብዙ ሰርቻለሁ ከነ ሄኖክ ማሪ ከነሱ ጋር ብዙ ሰርቻለሁ ደሞ እንደገና ዚያንስ ባንድ ከነሱም ጋር ብዙ ሰርቻለሁ ብዙ ባንዶች ሰርቻለሁ ብዙ ናቸው ወጣቶቹን በሙሉ አዳርሻለሁ እነዚህ ሰርጎች ግን ብዙ አይነት ክስተቶች ያጋጥማሉ ብዙ ድምጻውያን ሰርግ የሚጫወቱ በተለይ ሲነግሩኝ የማይረሱ ብዙ ትዝታዎች አሏቸው ሰርግ ላይ የሚሆኑ ነገሮች ከሙሽሮች ጋር ሊሆን ይችላል ተመልካች ላይ ስቴጅ ላይ መድረክ ብዙዎቹ እንትን ነው ዘፋኝ ሲመጣ ሙዚቀኛ ሲመጣ ምግብ አቅርቡላቸው እባክህ ሰማ ሙዚቀኞቹ ቀድሞ ይብሉ ሲል ብሽቅ ነው ንቀት ነው አልበላም ይሄን ከማን መስለ የተማርኩት ከሮሃ ባንዶች ጋር ሰራ በምንም አይነት ሰርግ ቤት አይበሉ መጡ ሰራቸውን ገጣጠሙ ጀመር ነው ቴንክ ዩ ይላሉ በቃ ከነሱ ተማርኩ ሰርግ ቤት አልበላም ነበር አላ ጋሽ መሐሙድ በጣም ነው የምወደው እሱ የሰው ፍቅር አለው በጣም ኑበሉ ልጆቼ ይላል ጥሪስ ጋር ይቆርጣል እሱ ግዴለ ሄስ ፍሪ ጋይስ እና ከሱ ጋር ሲሆን ከ3M ጋር ያው እሱን ስለምፈራው እሺ ብዬ እበላለሁ እንጂ ብዙ ሰርግ ላይ ሮሃ ባንድ እኮ ኩሩ ነው ያው መስራችም ስለሆንክ አንተ ኩሩ እኮ ነው ራሱ ባንዱ አንድ ጊዜ ጋሽ ዳዊት ፍሩም ጋር ስናወራ ቀጥ ብለው ነው በቃ ምንም እንትን የለም የባንዱ አሁን እንደውም እየዘለሉ ሁሉ ሙዚቃ መሳሪያ የሚጫወቱ ልጆች መጥተዋል ጄነሬሽን
እንዴት ነው ይሄን የምታየው ምናምን ብዬው ነበር። ያው እንግዲህ እንደየጊዜው ነው። እውነቱን እኛ ቀጥ ብለን ነው ቀጥ ብለው ታቦት ይመስል ያ በቃ ቀጥ ብለው ነው የሚጫወት። ደግሞ ሰው ምን ይፈልጋል? መደነስ አብረህ ስትንቀሳቀስ እዚህ ስትል ወዝ ስትልለት ይሄ ነው። በቃ አሁን እኮ እዚህኛው ጊዜ ላይ ደረስን። እዚህ ጊዜ ላይ ደርሰናል። አሁን እኔ በጣም ደንሳለሁ መድረክ ላይ። እነሱ አይደንሱም። ነፍሱን የሚያረሙ ሙሉ ቀላ አብረን ሰራ እሱ አይደንስም። መጣ ማይኩን ይዞ ዝም ብሎ ድምፁ መስጠት ብቻ ነው። አይደንስም። እኔ ግን እየዘነብ እየጨፈርኩ ጉራጌኛም ከሆነ እየጨፈርኩ እየደነስኩ እንደዚህ ነው የምዘፍነው። ይሄ የራሴ የግል ፍላጎት ነው። ልክ ነው። እንደዚህ ደመቅመቅ ሲልም ጥሩ ነው። ሙዚቀኛ እንደዚህ ነው። እነ ማይክል ጃክሰን እኛ በእኛ ጊዜ እኮ የነበረው ጄምስ ብራውን ነው። በፊልም ስናየው እኮ በስመ አብ ወልድ ሰውነት ያለው አይመስልም። እኛችን ትንሽ ዳንስ ስለደነስን አንድ ጊዜ የሆነ ምሽት በቤጄ ሙዚቃ ዝግጅት ነበርና ድምፃዊው ቀጥ ብሎ ከረባት አስሯል። ንቅነቅ አይልም። ቀጥ ብሎ ነው የሚዘፍነውና ከተመልካች መሀል አንዱ ጠራኝና እባክህ የኔ ፓርላማ ዘፋኝ ተወዛወዝ በለው ፓርላማ ላይ ነው እንደ ጥንቅቅ ብለህ የምትቀመጠው ብሎ እንደገና ኮቱን ጥሎ ልክ ነው እየጨፈረ መጣ። ቀጥ ብለህ ከረባትን አስር እንደዚህ አንዳንዶች ዘፋኞች እኔ ይቅርታ እንትን መመሪያ የሚሰጡ ነው የሚስቱ እንደዚህ ያሉ እንደዚህ አይደንሱም እኮ መወት እንደዚህ መደነስ ነው መሸክሸክ ነው ምናባት ኮንዳክተር መሆን የለብም። ያርኖት ኮንዳክተር ሌላ ከዚህ ቀደም እንግዲህ ተሼ የዛሬ 10 ዓመት በዚሁ ሸገር መዝናኛ ፕሮግራም ተገናኝተና ጥሪ ያለ ቆይታ አድርገን ነበር። ያን ጊዜ ስለ የቃቂ ውርዶት አንስተናል። እንደውም ለሴቶች መብት ተቆርቋሪ ናቸው፣ ተሟጋች ነበሩ። አንድ ዘፈን ተስፋዬ ጎይቴ የደረሰው ላይ እንደዛ አይነት ጅማሮ ነበርና መጀመሪያ እስቲ ስለሳቸው ምን ትነግረናለህ? የቃቂ ውርዶት ብዙ የሚነገርላቸው ናቸው። ስለዚህ በጣም መናገር ያለበት ተስፋዬ ነበር። እንደው በጉራጌነቴ ተናገር ካለኝ የቃቂ ውርዶት አሁን ወርድዎት የቃቂ ውርዶት የድረስ የሟንም ጊየሂታ ንቅነት ይላል። እንግዲህ የእሷ ትልቅነት መቼም አይረሳኝ ብሎ ነው የጻፈው። እዛ እሳቸው ሴትዮዋ ለሴቶች መብት የቆሙ ነበሩ እና ያኔ ሴቶች ወንዶቹ የበላይነት ሲሰማቸው እኛም መብት አለን እንደዚህ ማድረግ ይችላሉ አድርገው ያደረጉ ሴት ያሳዩ ሴት ናቸው። ትልቅ የጉራጌ ሴት ናቸው። ታሪካቸው በእኔ ብቻ ተነግሮ የሚያልቃለም ሰፊ ነው እና ባጭሩ ግን ለሴቶች መብት የታገሉ ሴት ናቸው። የቃቂ ውርዶት ይሄን እሳቸውን ዜማ ጨርሼ ነበረ። በሀዘን ምክንያት ሳላወጣው በመቅረቴ በጣም ይቅርታ። ጊዜውን ጠብቆ አንድ ወቅት ሊወጣ ይችላል። አንተ ከድምፃዊነቱ ባለፈ ዜማ እንደምትሰራ ነግረኝ ነበር። ከአንተ ስራዎች ውስጥ አሁን ይሄን ዜማ ራሴ ነው የሰራው። የቃቂ ውርዶት ለምሳሌ ነው። ብዙ የጉራግኛ ዘፈኖች የኔ ናቸው። ዜማዎቹ ግጥም ነው የምወስደው። አማርኛ ዘፈኖች 90% የኔ ናቸው። እና አበባዬ ቆንጆ ምን ባይኔ ላይ እሱ እነዚህን የመሳሰሉ እቴ በነጠል ብዙ እንግዲህ ያለኝ 10 አልበም 3 ሲዲ ነው። ብዙ እኮ ነው 10 አልበም። 10 አልበም 3 ሲዲ ያለኝ። እነዚህ ላይ ሁሉ በአብዛኛው የራሴ ድርሰት ነው። በጣም ደሳስ የሚሉ ስራዎች ናቸውና በኋላ ላይ ነፍሱን ይማርና ከኤልያስ መልካ ጋርም ተገናኝታችሁ አልበም ሰርታችኋል። አቻይ መልሴ እንዴት ነበር የዛን ጊዜ የነበረው ግንኙነት? ስራዎቹን ጥናቱን የምታካሂዱት? ኤልያስንም እንደው በዚሁ እናንሳው። ኤልያስ መልካ የተከበራችሁ አድማጮቻችን ነፍሱን ይማረው ወጣት ትልቅ አዘጋጅ ነበረ። በጣም ጥሩ ኮምፖዘር ነበር። በጣም ጥሩ ኮምፖዘር እና ይቅርታ ቢደረግልኝ የኢትዮጵያን የሙዚቃ ያጫዋት ሲስተም ከአንድ እንትን ወደ አንድ በመጠኑ ዞር ያደረገው ነው። ለምሳሌ አሁን በዛ ጊዜ የወጡ ሲዲዎች እስኪ ተመልከቷቸው። የሙዚቃ ያጫዋቱና ዘፋኞቹን ራሱ ለውጥ። እኔ ለምሳሌ ከሩሃ ባንድ መርከብ ወደ ኤልያስ መልካን የከተተኝ። አሁን ሲዲዎቹን ብታዳምጥ ዲፍረንት ነው። ብዙ ዘፋኞችን ከሌላ አምጥቶ የራሱን እንትን ይጨምራል። ሙዚቃ አሬንጅ ሲያደርግ የሆነ ሲምፎኒ ባንድ የሚፈስ ነው የሚመስለው። ይዞህ ይገባሉ ወደ ሙዚቃው። ከዛ በኋላ እንዲህ ብናረገውስ እንደዚህ ብናረገው ሲል ያን ሙዚቃ ሼፕ ያደረገውና ኤልያስ መልካ ያደረገው የሱ ትልቅነት። አዲስ የሙዚቃ አብዮት እኮ ነው ይዞ የመጣው። በቃ ተለመደው እውነትም በጣም ለውጦታል። እሱ ትልቅ የሙዚቃ ሰው ነበረ።
ያለ ጊዜው የተቀጨ እግዚአብሔር ነፍሱን በገነት ያኖረው። የእሱ ስራዎች አሁን በወጣቱ ዘንድ እየተለቀሙ ይሰማሉ። እየተለቀሙ እንደሱ ነው። እንግዲህ በተለያዩ አካባቢዎች ስትሰሩ አስመራን ቅድም አንስተዋል። ቀይ ኮከብ አለ፣ ጅግጅጋ፣ ካራማራ እንደዚህ ብዙ እኮ መድረኮች ይዞራችኋል። ብዙ ኢትዮጵያ ውስጥ ብዙ ይሄ ቀይ ኮከብ ምን ነበር? ታሪኩ ብዙ የተነገረለት ነው። አስመራ ሄደን እኔ ታማኝ በየነ፣ አቶ ይርጋ ዱባለ ከነሱ ጋር ያረኩትን ብጫወት ደስ ይለኛል። ጋሽ ይርጋ ልክ እዛ ግቢያችን ካምፕስ ነው ያረፉ ስመታ አንቺ ጉራጌ ነይ ይሉኛል። ይሄዳለሁ እሳቸው ጋር ያጫውቱኛል፣ ምን ይሉኛል። ከዛ ታማኝ ከጎንደር ከሳቸው ጋር የመጣው ከሳቸው ጋር መጥቶ ተዋወቅን። ኋላ መድረክ አልሰጡትም፣ ለታማኝ መድረክ አልሰጡም፣ ቁጭ ብሏል እዛ ካምፕ። ኋላ እኔ በዛን ጊዜ ከሂልተን ነው የሄድኩት፣ ኢማጂን ከሃይ ክላስ ማለት ነው። ከዛ ሂጅ እዛ ዘፍን ጋሽ ተፈራ ነበሩ። ጋሽ ተፈራ ይሄ ልጅ ጎበዝ የመድረክ መሪ ነው፣ ከኛ ጋር ለምን ነው አይደል ጃማ አረግም አልኳቸው። ለምን አይደባለቅና አይሰራም አልኳቸው። እሳቸው አሉና እሺ አሉ። ኋላ ጦር ግንባር የሆነ ቦታ ሄድን። ታማኝ ከኛ ጋር ሄዱ። ድብልቅልቅ አደረገው ከሚገባው በላይ ህዝቡን፣ ወታደሩን በጣም አዝነን ነው። እዛ ወደ ካምፕ ስንመለስ የሚመላው ስለ ታማኝ ነው የሚወራው። አሁን ጋሽ መራዊ አይ ታማኝ እኮ የመጣው ለኛ ነው አሉ። ቁጭ አድርገውታል እኮ ቁጭ አድርገው ስለዚህ ታማኝ የመጣው ለኛ ነው አሉ። ያው ነጥቀው ወስደው ብሔራዊ ቲያትር ሄዱ። ታማኝ ከዛ ጀምሮ በኢንተርኔት እያደረገ ወጣ። አስመራ እነ ጅግጅጋም ጥሩ ስራ ሰርተናል። ጅግጅጋም አለ፣ ካራማራ፣ ኧረ ብዙ ቦታ ሰርተናል። አንድ ሲዳሞ ውስጥ ብዙ ቦታ ሰርተናል እና የኢትዮጵያን አዳርሰናል ማለት ይቻላል በጊዜው። እሱን አልረሳም። ብዙ ነው እንግዲህ ሙዚቃው። እንደገና ደግሞ አንተ በጣም ጎበዝ ተዋናይ ነበርክ። በጸጋዬ ገብረመድህን ሎሬት በሳቸው ተውኔቶች ላይ ብዙ አቡጊዳ ቀይሶ፣ መልእክት ወዛደር፣ መቅድም ከዛ የጋሽ እሳት ሲነድ እንደገና የመንታ እናት ነው የሚባል ብሔራዊ ቲያትር ሰርተናል። ከዛ ደግሞ ትግላችን የሚማል ድራማ ኩባ ይሄጃለሁ። ኮሎኔል ሆኜ ነው። ሰሙ ንጉስ ሆኜ የሰራሁት አቡጊዳና መልእክት ላይ። ሰሙ ንጉስ ጣሴ ማለት ወጋየሁ ንጋቱ የተሰራው ነው። እሱን ጋሽ ጸጋዬ ጋሽ አባተ መረጡኝና መዘጋጃ ቤት ሰሙ ንጉስን ሰራው፣ አቡጊዳን ሰራው። መቅድም ማጠቃለያው አቡጊዳ፣ መልእክት፣ መቅድም የሳቸው። ጋሽ ያያለ ሙላት እሳት ሲነድ የመንታ እናት፣ የና ዓለም ፀሐይ ወዳጅ ያዘጋጁት ትግላችን የሚል ኩባ ይዘን ነው። በቲያትር ይሄን ያህል ተሳትፌያለሁ። የሚገርም እኮ መሪ ተዋናይ ሁሉ ሆነ ሰርታ። አሁን እኮ በብዛት አይነገርም። በድምፃዊነት ጎልተ ስለመጣ እነዚህን የተውኔት ስራዎችን ብዙም እኮ ወደዛ የተቀጠርኩት ድምፃዊ ነበር ጋር ወደዛ አደላ ነበር። አቡጊዳ ላይ ሰሙ ንጉስ ጣሴ ነኝ። መልእክት ላይ ሰሙ ንጉስ ጣሴ ነኝ። መቅድም የሚለው ማጠቃለያው ላይ መቶ አለቃ ህዳት ዘርኦም ነኝ። ትግላችን የሚለው ኮሎኔል የቤተ መንግስት እልፍኛ ኃላፊ ነኝ። እነዚህ ነው የኔ ሰራሁት እና እሳት ሲነድ ላይ ደግሞ ዩኒቨርሲቲ ተማሪ ሆኜ ጋሽ ፋንቱ ጫማ እንዲህ ሲቀጠቅጥ እኔና ፍቃዱ እዚህ ጋር ሆነን የፖለቲካ ስንሰራ እሱ ተጫወተ። የሚገርም ነው። አንዳንድ አሁን የምታስታውሳቸው በተለይ መሪ ተዋናይ የሆንክበት ዘለግ ያለ ዲያሎግ አለ ነው? ይረሳል ከጊዜው በጣም ይረሳል። ግን እንደዚህ ታሰር ያለው ሶማሌው ስዩም ነው የሚሰራው፣ የሚገርፈኝ ማለት ነው። ራቆት የሚታሰርኩት እዛ ላይ ስዩም ሲሰራ ስገረፍ ለኢትዮጵያ ለእናት ኢትዮጵያ ሀገሬ መጣውን እቀበለዋለሁ እያልኩ ነው የምሰራው እና ሲገርፈኝ ምንም አይደለም የሚያልፋልና እግዚአብሔር በቸርነቱ እያልኩ ጥናቱን ስጠኝ እያልኩ ነው የምቀረው። እሱ ላይ እንደሱ ነው የሰራሁት። ጋሽ ጸጋዬ ስለሳቸው ትንሽ ብል ደስ ይለኛል። ጋሽ ጸጋዬ
ትልቅ መሪ ነበሩ፣ ደራሲ ናቸው ሎሬት ጸጋዬ ገብረ መድኅን። እነዚህን ቲያትሮች እንዲጫወት እሳቸው ፔጆ መኪና ነበራቸው፣ ነጭ። ገባ ይሉኛል፣ ገባለሁ፣ ስክሪፕቱን ተቀብያለሁ። ሰሙ ንጉሥ ጣሴ ማለት በቦረና ቦኩ የነበር አንድ ኢትዮጵያዊ ምሁር ነው። ይሄ ምሁር ለእናት ሀገሩ ሲል ነው ይሄ ሁሉ የሚሰቃየው፣ ቦረና በረሃ ውስጥ የሚሰቃየው። እና ይሄን ባህሪ ስትጫወተው አንድ ምሁር ምን ያህል ሀገሩ እንደሚደማ ምን ያህል መስዋዕትነት እንደሚከፍል እንድታቀው ውስጥ ካልተገነባ ቲያትር ይህን ሶሎሎኪ ወደ 8-7 ገጽ ነው ሶሎሎኪ ማስተላለፈው መስራታችን። በዚህ ሶሎሎኪ ውስጥ ብዙ ገጸ ባህሪዎች አሉ። ብዙ መከራና ስቃይ፣ ብዙ ተራራና ቁልቁለት፣ ብዙ መከራ ነው የምትሰራው የምታስተላልፈው። በዛን ጊዜ ደግሞ ተጨማሪ ሶማሌው ይገርፋል፣ ደም ሲል ትሰቃያል። ይህን ሁሉ መጀመሪያ ያለበሱኝ ጋሽ ጸጋዬ። ከዛ በኋላ ወደ መድረክ ገባሁ። ጋሽ ተፈራ ጋሽ አባተ መኩሪያ ነፍሱን ይማረው ትልቅ ዳይሬክተር። አሁን ስክሪፕቱን ያዘ፣ ቀጥሉ ይላል። ስፒች ይመራል አባተ መኩሪያ። ዝም ብሎ ዳይሬክተር አይደለም። ይወጣና ይሄ ወርድ እንደዚህ ነው ማለት ያለብህ ይላል። አልመጣል ካል ውረድ፣ ጣጣ የለው። ወጥቶ ራሱ ሰርቶ ያሳያል። ዳይሬክት ሲያደርገን ብሎኪንግ ሲሰራ አቤት አባተ መኩሪያ ታሪክ ነው እኮ። መድረኩን ሲሰራው እንዴት እንደሚሰራው እኮ አንተ ካለቀ በኋላ ህዝቡ ሲያብድ ነው የምታየው። መድረኩ እንዴት እንደሚሰራ፣ እንዴት ሴታፑ እንዴት እንደሚያደርገው። እዚሁ ስሎት ነው የሚመጣው። ቁጭ ይላል፣ ሲጋራው እንደዚህ ይዛል፣ እያደረገ ይስለዋል መድረኩ። ከዛ በኋላ ሲገጣጠምለት በጣም ትልቅ በጣም ይግባባሉ። ግን ከሎሬት ጸጋዬ ጋር እንደው የልብ ለልብ ይገናኛሉ። በብዛት አብረው የሚገናኙት አይተላለፉ። እሳቸው የእሱን አይነኩም፣ እሱም የእሳቸውን አይነካም። እሱ ደግሞ እንደውም ይደፍራቸዋል። ነፍሱን ይማረው ጋሽ ጸጋዬ። ጋሽ ጸጋዬን አንዳንድ ድርሰት እንትን ሲል ሀረ ይሉና ስም ይሉታል። ከዛቸው በቃ እንደፈለገው ስለሚያምኑበት ነው። በጣም ያምኑበት። እንደዚህ ነው። አሁን ጋሽ አያልን ሙላትን አንድ ድርሰት ብሔራዊ ቲያትር ሰርተናል። ብዙ ቆረጠው ጋሽ አባተ መኩሪያ። ለቲያትር እንደሚሆን ብዬ ቆርጬዋለሁ አለ። ቆርጬዋለሁ ለቲያትር እንደሚመች። ምን አለ ጋሽ አያል? ምን ይለዋል? ለምን የሚሉ አይመጡም አንዳንድ ይላሉ። ግን ስማ፣ አንዳንዴ ሎሬት ጸጋዬ ተዋናይ ራሱ የሆነ ነገር ሲቀያይርባቸው ይበሳጩ ነበር። እሳቸው እኛ መድረክ ጀርባ ሁሉ መጥተው አይደል ፊት ለፊት ቁጭ ይላሉ። እዛቸው ሙሉ ቲያትሩን ያወጣል። ዛሬ ሪሄርስ ላይ ነገ ይመጣሉ። ሙሉ ቲያትሩን ያወጣል። ሳምንቱ ሙሉ ሪሄርስ ላይ ያሉ እሳቸው ትልቅ ሰው ናቸው። ሳምንቱ ሙሉ መርተው ውጤት ላይ ምንም አይጠራጠሩም። ህዝብ ጋር ሲቀርብ አጥርተውታል። እሳቸው ቀጣም ልቀቀው ይሉታል። አባቴ በቃ እንደዚህ ነው የሚሰራው ቲያትር። አንተ ግን እንዴት ወጣ ታዲያ ከቲያትሩ? በሙዚቃው በጣም የተሳብክ መተህ ነው ወይስ? በጣም ፌመስ እየሆንኩ ሄድኩ። ሙዚቃው ላይ ከፍ እያልኩ ናይት ክለብ ጀመርኩ። ጥቅም ለመድኩ። ታዲያ ወደዛ ሄድኩ። በቃ አለቀ። ውዝዋዜ ውስጥም ነበርክ? አይ ውዝዋዜ የለውም። ቲያትርና ከዛ ወደ ሙዚቃው ህይወት ነው። ከዛ በኋላ እንግዲህ በጣም ብዙ ስራ ሰራ ኢትዮጵያ ውስጥ። ከኢትዮጵያ ከወጣ 8 ዓመት እንዴት ነበር ከኢትዮጵያ አካሄደ? የት ቆይተህ መጣ? ኢትዮጵያ ያስ የነበርክበት አካባቢ ህይወት በምን ሁኔታ አለፈ? ኢትዮጵያ ልጅ ያለ ሄኖክ ተሾመ አሜሪካዊ ነው። 3 ወልዷል። እዛ እሱ እኔና ባለቤቴን ጋበዝን እና ማሚ ደግሞ ነፍሷን ይማረው ባለቤት ወይዘሮ አዜብ ካሳ ሕክምና ፈልጋለሁ ግሬን ያመኛል ስለምትል መታከም አለብኝ አሜሪካ መሄድ። እኔ አልሄድም አልኳት። እኔ አልሄድም እዚህ እሰራለሁ። በጭራሽ ትሄዳለች። እሷን ማስቀየም የማይሆን ነገር ነው። ተነስተን ሄድን። እሷ ሕክምናዋን ጨርሳ ደህና ሆናልኝ ስኖር በቃ በመሀል ብቻም እንደሆነ
ታመመችብኝ። አሁን እዛ ላይ የዜግነት እንትን ግሪን ካርድ ወስደናል። ሌላውንም ፕሮሰስ ላይ ነን። ታመመች። ምን ልሆን ታዲያ? 1 ዓመት አስታመምኳት። 1 ዓመት በጣም ከባድ ጊዜ አሳለፍክ። ያው ፈጣሪ ያለው ነው የሚሆነው። ተሺ እንግዲህ እሱ ፈጣሪ ያለው ነው። ወደ ሀዘኑማ እንሄድም። የመዝናኛም ፕሮግራም ስለሆነ ከዚህ ይወጣ እንበልና ደረጀ በጣም ጓደኛዬ ነው ይላል ኮሜዲያኑ ደረጃ እንግዲህ ደረጃ የእኛም ወዳጃችን ነው። ደረጃ አንዳንዴ እኮ ተሺ የሆነ መረጃ ያሳልፋል ሳያማክር። ተሺ ማለት እንዲህ ያው ጥሩ ነገር ነው በጥበብ ያሳልፋችሁት በወዳጅነትም። እንዴት ነው ደሬ ራሱ አትልቀቀው አንተም ራስህ እዚህ ካገኘው። ደሬ ቁም ነገረኛ ነው። ደሬ ሲያገኘ በቃ ስንገናኝ ተሼ ይለኛል። እንዴት ነው ምናምን አንድ የሆነ 3-4 ዘፈን ይጠራል። እባክህ ዝም በል ነው እናሄዳለን ና እንጂ ይለኛል። በቃ ድርቅ ነው የሚያደርገኝ። በጣም ነው የምወደው። ግን ባህሪው እኮ ጥሩ ነው። አሁን ብዙዎች እናገራለሁ በኮሜዲ የምናያቸው ሰዎች እንደ ቧልት ፈሰስ አይምሰሉኝ። ብዙ አብረን ሰርተናል። ምን አይነት መድረክ ላይ ተገናኛችሁ? ከደረጀ የእናት ሀገር ጥሬ ዛን ጊዜ በየቤቱ የሚካሄደው በየምኑ እንሄዳለን አብረን። እሱና እንትና ጓደኛው ሀብቴ በጣም ይወድ። ሀብቴ ጉራግኛም ይችላል። ፈያ ይለኛል። ይችላል፣ በደንብ ይናገራል ትንሽ። እሱን አስታውሳለሁ። ደረጀ ግን በጣም የተለየ ሰው ነው። በጣም ጥሩ ሰው ደረጀ። በጣም ትልቅ ሰው ነው። ብዙ ቦታም እኮ ሽማግሌ ሆኖ ብዙ ሰዎች እንድሯል። ለእኔ ራሱ ሽማግሌ ነበር። ምርጥ ሰው እምቢ አያውቅም። ምርጥ ሰው ነው። እግዚአብሔር ይጠብቀው። እንግዲህ ጤንነቱን አሁን ወልዶልናል፣ ከብዶልናል። ደረጀ ሀብቴን ወለደ። ሀብቴ እኮ ነው ስሙ። የልጁ ስም ሀብቴ፣ ለሀብቴ መታሰቢያ እኮ ብሎ የልጁን ስም ሀብቴ ብሎታል። ሰብሊም ትባላለች ባለቤቱ። ጥሩ የሰርግ ፕሮግራምም ነበራቸው። ያው እንግዲህ ይባርክላቸው፣ ልጃቸውን የሚያሳድግላቸው። ደጋግመ ውለድ ደረጀ። እንግዲህ በናይት ክለብም ነበርክ በፊት? ብዙ ናይት ክለቦች እነዛ አካባቢ ከማጀመር ለምሳሌ አክሱማይት አሜሪካን ከሄድኩ በኋላ የገባሁበት ስመጣ አክሱማይት ነው። ከዛ ቀጥሎ አክሱማይት ቀጥሎ እንትን ነው አፍሮ ሳውንድ ነው። ቴዲ እና ሸዋንዳኝ ግሩሜ እነሱ ጋር ብዙ ሰርቻለሁ ብዙ። ከዛ በኋላ ጋሽ መሐሙድ ጋር ስሬም ባንድ ቁጥር በላይ ሰርግ ሰርተናል። በጣም ብዙ ሰርግ ሰርተናል ከጋሼ ጋራ። እንደውም አንደኛውም አባል እስከመባል ድረስ በቃ የባንዱ አባል እስከዚህ ሰርቻለሁ። ከዚያንስ ባንድ ጋር ሰርቻለሁ። ከማሪ ብራዘርስ ጋር ሰርቻለሁ። ከዛ በኋላ ኢትዮ ሳውንድ የሚባል ብዙ ባንዶች ሰርቻለሁ። ከዛ የራሴ ባንድ አለ ደግሞ ሶፍመር ባንድ። በራሴ ባንድ አረብ ሀገር ሁሉ ሄጃለሁ። ወደ የመጀመሪያ ሄድ ነው ዱባይ ነው። እዛ ላይ ከሀገር ፍቅር ኩሪባቸው፣ ዳምጠው፣ ሰለሞን በዳኔ፣ ሌሎች ተወዛዋዦች፣ ዘፋኝ ደግሞ አለች ዘፋኝ ሀገር ፍቅር ከነሱ ጋር አድርጌ አረብ ሀገር ይዣቸው ይቻለሁ። እንደገና በአመቱ 20 ሾው ነው የሰራ ነው ዱባይ አላይን የምትባል ከተማ። ከዛ መሀመድ መጥቼ እንደገና በራሴ ባንድ የመን ሄጃለሁ። የመን የሆንኩትን ልንገርህ። የመን ስገባ 2018 ባንድ ሾው ነው ኮንትራታችን። ሙዚቀኞቼን ይዤ ገባውና ሱዳናዊ ነው ስፖንሰሬ፣ ግን ያገናኘኝ ጋሽ አሊ ታንጎ እሱን ይማራው እሱ ነው ያገናኘኝ። እዛ ጀመርን። 10 ሾው ከሰራው በኋላ ሂሳብ ዝጋልኝ አልኩት። ማለሽ ይዘጋል ምን ችግር አለ አለኝ ሱዳኑ። እሺ ያል ትንሽ ቀር 1 2 12 እንደዚህ ያልን ስንቀጥል ኋላ ሂሳቡን ዘጋልኝ። 5 ሺህ ብር ቀርቷል። አቦ ማለሽ የሚቀጥለው ስንሰራ ከፍታለሁ ምን ችግር አለ ይልናል። እንትን ሲል ሴቶቹ ደግሞ ያዝኑለታል። ስብሰባ ይመጣና በቆምንበት ይኸው እንደዚህ ሆኜ ምን እሰራ እከፍላለሁ ችግር የለም ማለሽ እንትን ምናምን ይላል። ተወቶ ወንዶቹ ደግሞ ሂድ ተወቶ ትላለች። የለፋንበት ሊበላል ተወምቲ በቃ በዛ እንጨቃጨቃለን። የ5 ሾው ቀረ። ኋላ ከሰስ ነውና የኢትዮጵያ ኮሚኒቲ ነብሱም ያለው ጋሼ ጥላውን ገሰ ደወለ። ምን ሆንክ አለኝ።
አይ እንደዚህ ገንዘብ አጭበረብረውኛል 5,000 ብር ለኮሚቴው ለኢትዮጵያ ኮሚኒቲ ለየመን ደወለ። እንዴት እናንተ ያላችሁ ይበላል ይሄ ገንዘብ አሰጡት እንጂ ተሯሯጡ። ሁሉ ይታሰር ተባለ። ሰው ታሰረ። ታስሮ በማግስቱ ወደ ጣቢያ ስንሄድ ፈተውታል። የታለ ሰው ማለሽ ተፈልጉት ነበር ወላሂ እናመጣዋለን አሁን አለ። ኦኬ ባለ አንድ ኢትዮጵያዊ ባለ ሀብት ነበርና አረብ ነው ሚስተር ናይፍ ይባላል። እነዚህ እንደዚህ ናቸው። አሁን ይፈቱታል። እናንተ የጫት መቃሚያ ካገኙ በኋላ ይለቁታል። ጉዳያቸው አይደለም። አዎ እንደገና ነገ ትፈልገዋል ሌሎ አምጥቶ ያስወጣል። አሁን መቃሚያ ካገኙ ካንተ መቃሚያ እንደዚህ ነውና ወደ ሀገራችሁ አትድከሙልን። ይሄ መንሰት ታሪክ ነው። አረብ ሀገር ያው አበቦች ናቸው አይደል ሽልማት? አዎ እሱ አላ እንትን አቡዳቢ አበባን ተሸለምኩት። እሱ ይሸጣል መልሶ አበባው ነው የሚሸጠው መልሶ። ለማን ነው የሚሸጠው? አበባ እንደ ሽልማት ይገዛል። እዛው ይገዛል። ወደ ገንዘብ ይቀየራል። ያ እነሱ አበባው መሸለም ነው በቃ የፍቅራቸው የመደነቃቸው መገለጫ ነው ይሄ። አበባ ነው የሚሰጥ። እሱ እንደዚህ ነበር። እንግዲህ ኢትዮጵያውያን ውስጥ እንዴት ናቸው ግን የሙዚቃ አቀባበላቸው? እዛ አመቺ ነው ሁኔታው? ጥሩ ነው። ምን ትስታለህ እንደው በሄድክባቸው የዓለም ክፍሎች በሙዚቃ ህይወት? ኦይ ስንቱ ነው እንደው በጣም የተለየ ሆኖብኛል የምትለው? አንደኛ የመጀመሪያውም ጉዞ አዲስ ነው የሚሆነው ከሀገር ኒውዮርክ ነው የተለየ ሆነብኝ። ኒውዮርክ ሄድኩና ሩም ያዝን። ኒውዮርክ ክፍል ይዘን ቁጭ ብለን እስኪ አይድን ወክ ማድረግ ፈለግኩና ከተማ በጣም ያስረካው ወጣውና ሄድኩኝ። እንዴት ልመለስ? የሄድክበት መመለሻው ጠፋብኝና እየመሸ ኢትዮጵያኖች የእኛን ኮንሰርት ለማየት ቀጥታ ይመጣሉ። ተሾመ ምን ታደርጋለህ እዚህ አሉኝ። ኧረ ጠፍቶብኝ ነው አልኳቸው። ሳቁብኝ። በላኛ ያንተ ሾው ለማየት አይደል እንደመጣ ነው አንተ ራስህ ባለ ሾው ጠፍቶብኝ እሱን አለ። ሌላ ደግሞ የሆነ አሜሪካን ስቴት ውስጥ ቺካጎ ይሁን ሎስ አንጀለስ ይሁን አይዶን ነው ክፍል ተሰጠን። ገባና ቆልፌ ሶፋ ላይ ቁጭ አልኩ። አልጋውን ፈልጋለሁ። የለም አልጋው የለም። ሶፋ ላይ ለጥ ብዬ አደርኩ። ጠዋት ሲነጋ አንኳኳች ሰራተኛው ክሊን ለማድረግ ቤቱ ለማንተን ለማድረስ ይፈልጋ ኋላ ስታይ ሶፋ ላይ አም ሶሪ አለችና ፍረስ አደረገችው። ዘፍ አልጋው ተመዘ። ከዛ እሱ ላይ ተንከባለሁ። ጓደኞቼ ሲመጡ እነ ጌታቸው ካሳ ምናምን ሲመጡ ምን ሆንክ ምናምን ተንከባል ይዛል። አልጋው ላይ ታዛ እንዳደረሰው እንደተኛ ሰው ተንከባለልኩና ሳላስነቃ መርካቶ ልጅ አይደል ጭጭ ብዬ ወጣሁ። እሱን አረሰው። ጥሩ አድርገሃል። ያ እነሱ ሲመጡ ደው ከነሱ አፍ ለመውጣት እሷ በዘረጋቸው አልጋ ላይ እቺን አረሰው። እሱ እንደሱ ብዙ ነገሮች ይከሰታሉ። እንግዲህ በውጭ ሀገር ብዙ ዘፈኖች አሉ። እንግዲህ መጀመሪያ ማወቅ ምናምን ቅድም አንስተነዋል። ሺባላን አበባዬ ፍቅር አበባዬ፣ ጀማዊ ፍረደኝ ቅድም በጀማይ አንስተነዋል። እምዩ የጠንበለል ሸጋ ቁጭ በይ፣ እነዚህ አቻ የመልሴ ዘለል ፍቅሬ ሰመመኔ የሚለው አልበም ውስጥ አለ። እንደው አንዳንድ እነዚህ የምጠራቸው ዘፈኖች ውስጥ በተለይ ይሄንን ስራ ስንሰራ ብለህ የምታጫውተን ካለ ዘርዘር አድርገን ሩሃ ባንድ በኩል ችግር የለብኝም። ሩሃ ባንድ የራሴ ባንድ ስለነበረ ሩሃ ባንድ ችግር አልነበረብኝ። ኢትዮስታርም ቴበነጠላሽ ጋሽ ሙላቱ ያዘጋጀ ዶክተር ሙላቱ ምንም ችግር አልነበረበትም። እሱ አሬንጅመንቱ ይሰራ። አሁን እሱን ክራ ብሰማው አሬንጅመንቱ ዲፍረንት የጋሽ ሙላቱ ታች አለበት። ያ ጋሽ ሙላቱን አሁን አመሰግነዋለሁ። ማስታወሻ ሰጥቶኛል። አንድ ጋሽ ሙሌ በጣም ትልቅ ሰው በእውነት አንድ አለው ሰርቶልኛል። ቴንክ ዩ ጋሽ ሙሌ። ይሄ ነው እንግዲህ ይደርሰዋል ይሄ መልእክት። እሱም እዚህ ነበር በነገራችን ላይ እዚሁ የሸገር መዝናኛ እንግዳ ነበር በአንድ ወቅትና ያቺ ፍቅሬ ሰመመኔ ላይ ያቺ ሸጋ አስታወስኩሽ ፍቅሬ ውብ ሸጋ ቂም መያዝሽ ይቅር ያገኘኋቸው ዘፈኖች ናቸው። የሆሌ አባል የሚል ጉራግኛ የሆሌ አባቦ ስልጥኛ ነው። የሆሌ አባቦ የሆሌ አባቦ ፍቅር ይዞኛል የሚል አለ። ልሂድ ልሳፈር ለራሴ ፍቅር ይዞኛል አንዴ ወዲህ አንዴ ወዲያ ያንከራትተኛ እንደዚህ ያለ ነገር የአይኔ ማረፊያ ነሽ ልሂድ ልሳፈር አንቺን የመሰለ አንድ እንትን ውስጥ አንድ አልበም ውስጥ ያሉ ናቸው። ጀማይ ናገር ደግሞ ሌላ አልበም ነው። ጀማይ ፍረደኝ ጀማይ ፍረደኝ ጀማ የኔ ሳዱላ አንጀት ስትበላ ጀማይ
ሱማሪ ዘፈን ጉራግኛ ረረረረ ረመደና ሃይማኖት ትዴሸረረ እሱ ነው አንዱ። ይሄ አንተ ስራ ራስ ነው። የራስ ስራ ነው። ግጥም ዜማ የባህል ዘፈን ነው። የጉራጌው የህዝብ የምንለው ነው። እኔ ትንሽ ሙድሬት አድርጌዋለሁ። የሸጋ ልጅ ሀብል ዘለል ዘለል ይላል የሸጋ ልጅ ሀብል ከጡቶቿ መሃል ይላል ነተርሰለ እሱ ነው። እሱ ገላ ፈርኑሴ ማስረሻ ይባላል። አገር ፍቅር ደራሲ በዚህ ታውቋል። ማስረሻ ሽፈራው ጎበዝ ደራሲ እሱ የእሱ ነው። ገላ ፈርኑ ቃልሽ ይታዘብሽ ደቦም ኢንቦስ ነው። ድቦም የነፍሴ ያል ጉራግኛ ነው። ናፍቃት ነበር ተይመላ እንደው ለአድማጮች ጠቆም ለማድረግ ነው። አጀብ ነው ናፍቆት ጀመረኝ የሚል አለ። ውብ ዘለላ አልበም ውስጥ ደግሞ ውብ ዘለላ ራሱ እሞ ጉራግኛ ነው። እሞ ሌሊሌላ አልፈየንም አለሲኬላ አመጣልሽ ነው እንተቡና ሳቅ በይ ነይ ምን ነው መሽሮ ጉራግኛ በጣም ሙሽሮ ጋቶት ጋዜት ስልጥኛ የኔ ቆንጆ የሚላለ ፍቅሬ እመጣለሁኝ። ይሄ ፍቅሬ እመጣለሁኝን ስሰማው አልመጣም ቀረሁኝ ሆዴ አልመጣም ቀረሁ እዚህ ላይ ያለልሽ እንትን እንግሊዝ ሀገር ተቀርጿል ላይቭ እመጣለሁ። ስማዳ እንግዲህ አሁን 3 ዘፋኝ ዘፈን ነው መሰለ ጋሼ እንትና የማትበላው አሰፋ ባተ እሳቸው ላይ የዘፈኑት ይሄን ዘፈን ይሄ ስማዳ እኔ የወደድኩ ጋሻው አዳል በኋላ እሷ እየጠላችኝ እሱም ዘፈነው። ከዛ በኋላ ጌራ ወርቅም ዘፈነው፣ እኔም ዘፈንኩት። እስኪ ስማው ልዩነቱን ምንድን ነው? ይሄ ስማዳ ላይ ግን ይሁሉ በጣም ሞደርን አድርጌ ዘፍኛለሁ። ያም ሶሪ ስሙትና ፍረዱ። በጣም አሪፍ አድርጌ ሰራሁት። ለንደን የጠራሁት እሱ አንዱ ነው። የማትበላ እንትን ግን አልመጣም ቀረሁኝ አንዳንድ አጫውችኝ ማስታወሻ እንዲሆነኝ እናንዬ ቤትሽ ከመንገድ ዳር እናንዬ እኔ ቀናተኛ እንደምን አድርጌው እንቅልፍ ልተኛ አንዳንድ አጫውችኝ ማስታወሻ እንዲሆነኝ አልመጣም ቀረሁኝ ደጌ አልመጣም ቀረሁ ከእሱ ጋር አያይዤ ነው የሰራው። እሱም እዚህ ላይ አለ። እሱንም እንጋብዛለን ለአድማጮቻችን። ፈገግ ካልሽ ለየሽ ነው ፈገግ ብለሽልሽ ይወራል። ተጋዳይ የሚላለ ለወታደሩ ለተጋዳዩ ተጋዳይ አርበኛ አስቀምጦ ገዳይ ማኝና ዳኛ። ይሄ የጥንት ዘፈን ነው። እንደገና ሞትር አርጌ በመጀመሪያ ክሬ ላይ ተጫወቸው የተወደደ ነው እሱ። እንግዲህ የተለያዩ አልበሞች ውስጥ ነው ያየሁት። ያየሁሽ ዛሬ ነው ዛሬ ደግሞ አዲስ አበባ ነች የሚል አልበም ላይ ነው። ያየሁሽ ዛሬ ነው። ቤቷ ከቤቴ ማዶ ሬጌ ስታይል ነው። ባሰንዴ መውደዴ ምን ነው ተለየሽኝ በወዳት ነው ሸጎ ጉራጌ ነው። አረ ብዙን አላስታውሰው ያገኛት ንራሴ እያስታወስኩ እንደ አድማጮችም እንዲሰሙት ልቤ ገራገሩ ዛሬ ላጣሽ ነው ወይ ልቤ ገራገሩ እንትና በጣም ይወደዋል። ተቦርነ እዚህ ነበር በፊት በነገራችን ላይ በጣም ይወደዋል። ልቤ ገራገሩ ይሄ ብሎ አሁን አዲስ እንድሰራ የጠየቀ ዘፈን ነው። አሁን አዲስ ስራዎችን እየሰራህ ነው። አሁን እነዚህን አሁን አሜሪካን ሀገር እንግዲህ ጓደኞች ያሉ ሰላም ስዩም አለ። ሰላም ሮሃ ነበር በፊት። አሁን አሜሪካ የሚኖሩ ሰላም አለ። ቤዝ ጊታር እንትን አለ። አቢሶሎም አለ። ሳክሲፎን ፈለቃሉ። ኪቦርድ ደግሞ አሸብ። እነዚህን አጠራቃቅሜ ሰራዋለሁ። ስለዚህ አሜሪካ ውስጥ አሁን በሙዚቃ ህይወት ውስጥ ነው ያለው ማለት ነው። አሜሪካ እኮ አንድ ነገር ላይ ኖራለሁ አትልም ይባላል። እውነት ነው። ያገኘውን መስራት አለ ብር ለማግኘት ማለት ነው። እኔ በቃ እግዚአብሔር ይመስገን ጥሩ ነው የምኖረው አሜሪካ። እግዚአብሔር ይመስገን። ምን እግር ጣለ። አሁን እንደገና ደግሞ አንድ ወር ነው የምቆየው ብለኛል። ልጆቼን ናፈቁ፣ አገሬ ናፈቀች። ሶስቱን ልጆቼና አገሬን ማየት ፈልጋለሁ ብዬ ወስኜ ነው የመጣው። ያው አየሁ አሁን ይመስገነው በቃ አንድ ወር ቆይተህ ተመልሰህ ትሄዳለህ። ሄዳለሁ። እንዴት አገኘሃት ሀገርህን? ልጆችም ሰላም ናቸው? ሁሉም ሰላም። ሀገርህ እንዴት አገኛት? ያኔ ከ8 ዓመት በፊት ስትወጣ አሁን ስትመለስ ያለው ሁኔታ ብዙ ነገር ተለዋውጧል። አይማይካድ ብዙ ነገር አዲስ አበባ በጣም ተለዋውጧል። ይሄ ነው
ጥሩ ነው እንግዲህ በማጠቃለያ ያው እንደ ሀገር እንደ ወገን እንደው ሰላሙን ፍቅሩን ያብዛልን በማለት ምን ማለት ትፈልጋለህ? እዚህም ላሉ በውጭም ሀገር አንተን ለሚከታተሉ እዚህም ላሉ መልእክት ምንድነው? አሜሪካንም ላላችሁ በዓለም ዙሪያ ላላችሁ ኢትዮጵያኖች አገራችንን ከክፉ ይጠብቅልን፣ ኢትዮጵያን ሰላም ያርግልን፣ ፍቅር ይስጠን፣ አንድነት ይስጠን። ይሄ ነው በቃ ጸሎት፣ ይሄ ነው ጸሎት። አሁን 5 ሰዓት ከምሽቱ ነው በኢትዮጵያ አቆጣጠር በዚህ ፕሮግራም ላይ እዛ ከምሽቱ 5 ሰዓት እዚህ ሲሆን ስንት ሰዓት ነው? እንግዲህ አሁን እዛ ለምሳሌ 8 ሲሆን 2 ላይ እዚህ ጠዋት ነው የሚሆነው። አሜሪካ ጠዋት ነው። እዛ እዚህ ማታ ሲሆን እዚህ ቀን እዛ ጠዋት ነው የሚሆነው። ለምሳሌ ጠዋት አሁን ማታ 12 ሰዓት ዛሬ እዚያ ሲሆን እዛ እየነጋ ነው። ስደውል ለልጆቼ አንድ ሰዓት አንድ ላይ ሲሆን እየነጋ ነው፣ እዚህ እየጨለመ ማለት ነው። እንግዲህ አሁን በእኔ መሽቷል፣ እኔ ልተኛ፣ አንተ እየነጋ ስለሆነ ለአንተ እንደሱ ነው በቃ ልንለያይ ግድ ሆነ። ምክንያቱም ለእኛ መሽቷል። አመሰግናለሁ። እሺ ሸገር እንዴት ነው? በመጨረሻ ሸገር አመሰግናለሁ። ሸገር ሁላችሁንም ወዳችኋለሁ። ከከሌ ብያለሁ። ከዋናዋ ከእናታችን ጀምሮ ከወንድሜ ካበበ ሁሉንም ከነተፈሪ ሁላችሁንም እንኳን አየዋችሁ። አመሰግናለሁ። ማዚ ዋናው ማዚ የኔ እናት እኮ አልኩ። እናታችን እኮ ስል ስሟን እኮ እንትን ውስጥ አለ፣ በልብ ውስጥ አለ። ማዚዬ ስላት እናታችን ስለሆነች ነው። ማዚዬ ነው የምላት፣ ሁሌ እናት ነው የምላት እና የተከበረች ሰው ነች። በጣም እናመሰግናለን። በመላው ዓለም በሚያደምጡ አድማጮቻችን ስም ተሻክብረህን እዚህ ስለመጣ ቀሪ ዘመንህ ይባረክልህ። ሌላ ምን እላለሁ? ሸገር መዝናኛ